ሰላም ተማሪዎች እንዴት ናችሁ? ይሄ ግሬድ 9 ፊዚክስ ዩኒት 3 ነው ወይም ቻፕተር 3 ነው። በቻፕተር 3 ፊዚክስ ስር ስለ ሞሽን ኢን ስትሬት ላይን ነው ዲል የምናደርገው። ሞሽን ኢን ስትሬት ላይን ማለት ሎወር ግሬድ ላይ አስ ኢንትሮዳክሽን ለማየት ሞክራችኋል። እዚህ ግን ኢንዲቴል ሞሽን ኢን ስትሬት ላይን ምንድን ነው የሚለው እና አጌን በስሩ ያሉ ደግሞ ሰብ ታይትሎችን ወይም ሰብ ኮንተንቶችን በደንብ ዲስከስ እናደርጋለን። በዚህ በፓርት 1 ቱቶሪያላችን ስለ ፖዚሽን፣ ዲስታንስ እና ዲስፕሌስመንት እንማራለን። ሞር ከዛ በፊት ግን በዚህ በዩኒቱ ስር የተቀመጡ ሜጀር ኮንተንቶች ይኖራሉ። ፖዚሽን፣ ዲስታንስ፣ ዲስፕሌስመንት የመጀመሪያው ነው። ሌላው አቨሬጅ ስፒድ ኤንድ ኢንስታንታኒየስ ስፒድ አስዌል አቨሬጅ ቬሎሲቲ ኤንድ ኢንስታንታኒየስ ቬሎሲቲ የሚለው አለ። አክሰለሬሽን፣ ዩኒፎርም ሞሽን ኤንድ ፋይናሊ ዊ ዊል ሲ ግራፊካል ሪፕሬዘንቴሽን ኦፍ ሞሽን። ግራፊካሊ ሞሽንን እንዴት ልንገልጽ እንችላለን የሚለውን ዲስከስ የምናደርግበት ኢንተረስቲንግ የሆነ ቻፕተር ነው። ሶ በዚህ ቻፕተር ስር ብዙ ኢንትሮዲውስ የምናደርጋቸው ነገሮች አሉ። ከዚያ በፊት ግን እስኪ ሞሽን የሚለው ራሱ ምን ማለት ነው የሚለውን ኢንትሮዲውስ እናደርግ። ሞሽን ኢን ስትሬት ላይን ማለትስ ምን ማለት ነው የሚለውን ሞር ጀነራል በሆነ መንገድ እንመልከተው። ሶ ሞሽን ኢዝ ዘ ቼንጅ ኢን ፖዚሽን ኦፍ አን ኦብጀክት። ሞሽን ማለት በአጭሩ አንድ ኦብጀክት ያለበትን ቦታ ሲቀይር ሞሽን እንላለን ወይም ሙቭ አደረገ እንላለን። ሶ ሞሽን ማለት ቼንጅ ኦፍ ፖዚሽን፣ አንድ ነገር የሚገኝበትን ቦታ ሲቀይር ሞሽን ነው እንላለን። ሉክ ሂር ኤ ካር ሙቪንግ down the road is in motion versus to that a book sitting on a table is not in a motion, it's at rest. so እዚህ ጋር ሞሽን ማለት አንድ ነገር ያለበትን ቦታ ሲቀይር ሙቭ አደረገ እንላለን። ያ ሞሽን ይባላል። መኪና ከየሆነ ቦታ ወደ የሆነ ቦታ ሙቭ ሲያደርግ ሞሽን ላይ ነው እንላለን። አንድ መጽሐፍ ወይም አንድ ኦብጀክት ደግሞ የሆነ ቦታ ላይ ሲቀመጥ ወደ እዚህ ጋር ቴብል አለ፣ ቴብል ላይ ሲቀመጥ ምንድነው ሬስት ላይ ነው ያለው እንላለን፣ ወይም በሞሽን ውስጥ አይደለም እንላለን። so motion is everyday experience, everything in the universe is on motion. ሞሽን ማለት ኤቭሪዴይ ኤክስፒሪየንስ የምናደርገው ኤቭሪዴይ የሚገጥመን ነገር ነው። ዩኒቨርስ ውስጥ ያሉ የትኛውም ነገር ሞሽን ላይ ነው ያለው። ቱ ዘ ሚኒመም ሌቭል ኤሌክትሮኖች፣ አተሞች ሙቭ ያደርጋሉ፣ ሞለኪውሎች ሙቭ ያደርጋሉ፣ ኦብጀክቶች ሙቭ ያደርጋሉ፣ ፕላኔቶች ሙቭ ያደርጋሉ፣ ኢርዝ ሙቭ ታደርጋለች፣ ሶላር ሲስተም ሙቭ ያደርጋል፣ ጋላክሲዎች ሙቭ ያደርጋሉ፣ ኢቭን ዩኒቨርስ በራሱ ሙቭ ያደርጋል። ሶ በዩኒቨርስ ውስጥ ያለው ሁሉም ነገር በእንቅስቃሴ ላይ ነው ይባላል። that mean two levels of motion are there why everything is in motion። አሁን ሁሉም ነገር ሞሽን ውስጥ ነው ያለው ስንል በሁለት መንገድ እንመለከታለን። አንደኛው ቱ ዘ ማክሮ ሌቭል አለ፣ ሁለተኛ ደግሞ ቱ ዘ ማይክሮ ሌቭል አለ። አይ ቲንክ የማክሮ እና የማይክሮ ዲፍረንስ ታውቃላችሁ። ማክሮ ማለት ኤምኤ ብለው የሚጀምረው ትልልቅ ነገር ለማለት ነው። ማይክሮ ማለት ደግሞ ኤምአይ ብለን የምናውቀው በባዮሎጂ ውስጥ ማይክሮስኮፕ ሲባል ትሰማላችሁ፣ ማይክሮ ኦርጋኒዝም ሲባል ትሰማላችሁ። ኤምአይ ብለው የሚጀምረው ማይክሮስኮፕ ምንለው ደግሞ ምንድነው? ትንሽ በአይን የማይታዩ አቶሚክ ኦር ሰብአቶሚክ ፓርቲክል ሌቭል ያሉ ኦብጀክቶች ናቸው። ሶ ቱ ዘ ማክሮ ሌቭል ቱ ዘ ማይክሮ ሌቭል ዩኒቨርስ ውስጥ ያሉ ኦብጀክቶች እንቅስቃሴ ላይ ናቸው። ቱ ዘ ማክሮ ሌቭል ኤርዝ ስፓይንስ ኤርዝ ሙቭስ ኦን ኢትስ ኦርቢት our solar system is in motion. to the macro level ስናይ መሬት ይንቀሳቀሳል በራሱ። አጌን መሬት በራሱ ስፓይን ያደርጋል፣ በራሱ ሪቮልቭ ታደርጋለች፣ በፀሐይ ዙሪያ ትሽከረከራለች። ሶላር ሲስተማችን ራሱ በዩኒቨርስ ውስጥ ይንቀሳቀሳል፣ ጋላክሲያችን ይንቀሳቀሳል። ዩኒቨርስ በራሱ እየሰፋ ነው። ሶ እንቅስቃሴዎች አሉ። ቱ ዘ ማክሮ ሌቭል ስቲል መሬት ላይ ስንወርድ መኪና፣ ሰው፣ የተለያዩ ኦብጀክቶች ይንቀሳቀሳሉ። እኛ በማክሮ ሌቭል ያሉ እንቅስቃሴዎች ናቸው። በማይክሮ ሌቭል ያለው እንቅስቃሴ ደግሞ በአቶሚክ እና ፓርቲክል ሞሽን ደረጃ ተርማል ኢነርጂ ስላላቸው ቫይብሬት ያደርጋሉ። ሁልጊዜም በእንቅስቃሴ ላይ ናቸው። አንድ ኦብጀክት ሬስት ላይ ነው የምንለው በራሱ ሪላቲቭሊ ነው። ከመሬት አንጻር ስናየው ሬስት ላይ ነው ልንል እንችላለን። ነገር ግን ቱ ዘ ሜጀር ስኮፕ ስናይ ሁሉም ነገር እንቅስቃሴ ላይ ነው ብለን ዲፋይን አውት ማድረግ እንችላለን። ሶ ኤቭሪቲንግ ኢን ዘ ዩኒቨርስ ኢዝ ኦን ሞሽን ማለት በዚህ ደረጃ ማየት እንችላለን። ሌላ ሞሽን ካን ቢ ክላሲፋይድ ኢንቱ 3 ታይፕስ ቤዝድ ኦን ዴር ዳይሬክሽን ኦር ዳይሜንሽን። በዳይሜንሽናቸው ላይ ቤዝድ አድርገን በዳይሜንሽናቸው ላይ ቤዝድ አድርገን ሞሽንን በሶስት እንከፍላለን። አንደኛ ዋን ዳይሜንሽን ሞሽን፣ ቱ ዳይሜንሽን ሞሽን እና 3 ዳይሜንሽን ሞሽን ብለን እንከፍላለን። ሶ ዋን ዳይሜንሽን ሞሽን የምንለው ኢዝ ኤ ሞሽን አሎንግ ስትሬት ላይን፣ በስትሬት ላይን ላይ የሚደረግ ሞሽን ነው ዋን ዳይሜንሽን ሞሽን ብለን የምናውቀው። ለምሳሌ ኤ ካር ኦን ስትሬት ሮድ ኦብጀክት ፌሊንግ ቨርቲካሊ፣ በቃ በአንድ አቅጣጫ የሚደረግ እንቅስቃሴ ሁሉ ምንድን ነው ብለናል? ስትሬት ላይን ሞሽን ነው። ዋን ዲ ሞሽን ይባላል፣ ዋን ዳይሜንሽናል ሞሽን ይባላል። በስትሬት ላይን ላይ ሙቭ እያደረገ ያለ መኪና፣ ከሰማይ ወደ የሆነ ቦታ እየወደቀ ያለ ቨርቲካሊ ወደ ታች እየወደቀ ያለ ኳስ ሊሆን ይችላል። ይሄ አንድ አቅጣጫ ነው። በቃ ወይ ወደ ታች ነው ወይ ሆሪዞንታሊ ነው
ወይ ቨርቲካሊ ወይ ሆሪዞንታሊ ሙቭ ያደርጋል። ያ ስትሬት ላይን ሞሽን ይባላል። ዋን ዳይሜንሽናል ሞሽን ይባላል። ሁለተኛው ቱ ዳይሜንሽናል ሞሽን ይባላል። ኢትስ ኤ ሞሽን ኢን ቱ ዳይሬክሽን በሁለት ዳይሬክሽን ወይም በሁለት ዳይሜንሽን የሚደረግ እንቅስቃሴ ነው። ቦል ሙቪንግ ኢን ከርቭድ ፓዝ ኤንድ ሞሽን ኢን ሰርክል አንድ ኳስ ከርቭድ ፓዝ ላይ ሙቭ ሲያደርግ ወይም አንድ ኳስ ሲመታና ላንድ ሲያደርግ በዚህ መንገድ ወደፊትም እየሄደ ነው፣ አጌን ወደ ታችም እየሄደ ነው። ይሄ ማለት በቱ ዳይሜንሽን ነው። አንደኛ ሆሪዞንታሊ ይጓዛል ወደፊት፣ ሁለተኛ ደግሞ ወደ ላይ ከወጣ በኋላ ወደ ታችም ይጓዛል ማለት ነው። ስለዚህ ስሩ ኤክስም ስሩ ዋይም ኦር ስሩ ሆሪዞንታልም ስሩ ቨርቲካልም ሙቭ ያደርጋል። ይሄ ቱ ዳይሜንሽናል ሞሽን ይባላል። አንድ ሰርክል ላይ ሙቭ እያደረገ ያለው ኦብጀክት እንዴት ነው ሙቭ የሚያደርገው? ሰርክል ላይ አንደኛ በዚህ ሲሄድ ስትሬትሊ ሙቭ ያደርጋል፣ ሁለተኛ ደግሞ ከርቭ ሲያደርግ ወደ ውስጥ ቤንድ ያደርጋል። ይሄ ማለት ሁለት ዳይሜንሽን ላይ ነው ያለው ማለት ነው። ሶ የሁለት ዳይሜንሽን ኦር የቱ ዳይሜንሽን ሞሽን ቲፒካል ኤግዛምፕሎች ሰርኩለር ሞሽን እና ፕሮጀክታይል ሞሽን ይባላሉ። ያንን በኔክስት ግሬዶች የምታየው ይሆናል። ሶስተኛ ስሪ ዳይሜንሽናል ሞሽን ይባላል። ስሪ ዳይሜንሽናል ሞሽን ሙቭስ ፍሪሊ ኢን ስፔስ ስሪ ዳይሬክሽን በሶስት ዳይሬክሽን ፍሪሊ ሙቭ የሚያደርግ ኦብጀክት ደግሞ ስሪ ዳይሜንሽናል ሞሽን ይባላል። ለምሳሌ በርድ ፍላይን ድሮን ሙቪንግ ኢን ኤኒ ዳይሬክሽን። ለምሳሌ ወፍ ስትበር በሰማይ ላይ አንደኛ ወደፊት ትሄዳለች፣ ሁለተኛ ወደ ግራና ወደ ቀኝ ሙቭ ማድረግ ትችላለች፣ ሶስተኛ ደግሞ ወደ ታች መውረድ ትችላለች። ሌት አንድ ዛፍ አለ፣ ከዛ ዛፍ ላይ የሆነች ወፍ ወደ መሬት መውረድ ትፈልጋለች። ወደ መሬት ስትወርድች ወፍ እንዴት ነው? አንደኛ ወደ ታች ትሄዳለች፣ ያ አንድ ዳይሬክሽን ነው። ሁለተኛ ደግሞ ወደፊት ትሄዳለች። ሉክ አሁን ከዚህ ተነስታ ወደፊት እየሄደች ነው በሆነ መንገድ፣ ያ ማለት ሁለተኛ ዳይሜንሽን ነው። ሶስተኛ ዳይሜንሽን ደግሞ ወደ ቀኝና ወደ ግራ እየተወዛወዘች ትሄዳለች፣ ያ ሶስተኛ ዳይሜንሽኑ ማለት ነው። ለዛ ነው ፍሪሊ ስፔስ ላይ ሙቭ የሚያደርግ ሶስት ዳይሜንሽን ሞሽን ይባላል ማለት ነው። በአጭሩ ይሄ የሞሽን ቲፒካል ክላሲፊኬሽኖች ናቸው። እዚህ 9ኛ ክፍል ፊዚክስ ስር የምናየው ግን ዋን ዳይሜንሽናል ሞሽን የምንለው ስትሬት ላይን ላይ የሚደረግ እንቅስቃሴ ነው። አስ ኢንትሮዳክሽን ኦፍ ዘ ቻፕተር ሞሽን ኢን ስትሬት ላይን ራሱ ማለት በአንድ አቅጣጫ የሚደረግ እንቅስቃሴ ነው። ያ ማለት ሞሽን ኢን ዋን ዳይሜንሽን ብለን ዲፋይን ያደረግነው እዚህ ጋር ማለት ነው። ሰው ሞሽን ኢን ስትሬት ላይንን ዲፋይን አድርገናል። ሞሽን ኢን ስትሬት ላይን ስር ፖዚሽን፣ ዲስታንስ፣ ዲስፕሌስመንት የሚባሉ ነገሮች አሉ። ሰው እነሱን እስኪ ለመመልከት እንሞክር። 3.1 ላይ ፖዚሽን ምንድን ነው? ፖዚሽን ኢዝ where an object is located relative to a fixed reference point or which we call origin። በአጭሩ ፖዚሽን ማለት አንድ ኦብጀክት የሚገኝበት ቦታ ፖዚሽን ይባላል። በቃ አንድ ነገር ኤግዚስት የሚያደርግበት ቦታ ፖዚሽን ይባላል። ከየሆነ ነገር አንጻር ነው ፖዚሽንን የምንናገረው። ለምሳሌ ከማልስ ሃውስ ኢዝ 100 ሜትር ፍሮም ስኩል እንላለን። የከማል ቤት 100 ሜትር ይርቃል ከትምህርት ቤቱ እንላለን። እዚህ ጋር አሁን የከማልን ቤት ዝም ብለን መናገር አንችልም። ከየሆነ ነገር ጋር ጎን ለጎን ማስተያየት አለብን ወይም ማያያዝ አለብን አንድ ነገር የሚገኝበትን ቦታ ለመናገር። የከማል ቤት የሚገኝበትን ቦታ ለመናገር ትምህርት ቤቱ ያስፈልገናል። ከትምህርት ቤቱ 100 ሜትር ርቆ ይገኛል ወይም ከትምህርት ቤቱ አጠገብ ይገኛል ወይም ከትምህርት ቤቱ ፊት ለፊት ይገኛል ስንል ያ ትምህርት ቤታችን ሬፈረንስ ፖይንት የምንለው ወይም ኦሪጅን የምንለው ነው ማለት ነው። የከማል ቤት ደግሞ ኤግዚስታንስ ወይም ፖዚሽን የምንለው ቦታ ነው። ሶ the school is the reference point ወይም ኦሪጂናችን መነሻችን የሰፈርነው ወይም የሜዥር ያደረግነው የከማልን ቤት ከኦሪጂን ወይም ከሬፈረንስ ፖይንቱ ከስኩሉ ተነስተን ነው ማለት ነው። ሶ ፖዚሽን ማለት በአጭሩ አንድ ነገር ኤግዚስት የሚያደርግበት የሚገኝበት ቦታ ማለት ነው። ፖዚሽን can be described using coordinates ኤክስ ኤንድ ዋይ ኤንድ ላንድ ማርክስ። አሁን ፖዚሽንን አንድ ነገር የሚገኝበትን ቦታ በሁለት መንገድ መናገር እንችላለን። አንደኛው ላንድ ማርኮችን በመጠቀም ለምሳሌ እዚህ ጋር እንዳልነው የሆነን ቦታ መጠቀም ማለት ነው። ላንድ ማርክ ስንል የከማል ቤት 100 ሜትር ከትምህርት ቤት ላይ ይርቃል ስንል ትምህርት ቤታችን ምንድነው? የሆነ ላንድ ማርክ ነው። ኤክስ የሚባል ከተማ የሆነ እንትና የሚባል ከተማ ያዋስነዋል ስንል የሆነ ላንድ ማርኮችን ተጠቅመን እየተናገርን ነው። የኛ ቤት ከእንትና ቤት ጎን ነው ስንል የሆነ ላንድ ማርክ ተጠቅመን እየተናገርን ነው። ሱፐር ማርኬቱ ከስታዲየሙ ፊት ለፊት ነው ስንል ስቲል የሆነ ላንድ ማርክ ተጠቅመን እየተናገርን ነው። ያ አንዱ ፖዚሽን የምንናገርበት መንገድ ነው። ሌላው ደግሞ ኮኦርዲኔትን ተጠቅመን እንናገራለን። ኮኦርዲኔት ስንል ለምሳሌ አበበ ሳውሲ 15 ሜትር ቱ ዘ ራይት ኦፍ ዘ ሱፐር ማርኬት። አሁን እዚህ ጋር ይሄ ላንድ ማርክን ተጠቅመን ነው። አበበ ሳውሲ 15 ሜትር ቱ ዘ ራይት ኦፍ ሱፐር ማርኬት። የአበበ ቤት ከሱፐር ማርኬቱ 50 ሜትር በስተቀኝ ይገኛል ስንል ሱፐር ማርኬቱ ምንድን ነው? ኦሪጂናችን ወይም ሬፈረንስ ፖይንታችን ነው። ይሄ ላንድ ማርክ ይባላል። ላንድ ማርክ ነው። ሁለተኛ ደግሞ በኮኦርዲኔት ተጠቅመን ፖዚሽን መናገር እንችላለን ስንል the car is on 3,4 መኪናው የሚገኘው በ3,4 ላይ ነው። በኮኦርዲኔት ሲስተም ላይ በዋይ ላይ 4 ሌቭል ከፍ ብሎ በኤክስ ላይ ደግሞ 3 ሌቭል 3,4 ላይ ይገኛል ወይም ኦብጀክቱ እዚህ ጋር ይገኛል ስንል ምን ተጠቅመን ነው? ኮኦርዲኔት ተጠቅመን ወይም ኤክስ ዋይን ተጠቅመን የምንናገርበት ፖዚሽንን ሪፕሬዘንት የምናደርግበት ወይም
ዲስክራይብ የምናደርግባቸው ሁለቱ መንገዶች ናቸው ማለት ነው። አንዱ ኮኦርዲኔት ዩዚንግ ኮኦርዲኔት ሲስተም፣ ሁለተኛ ደግሞ ዩዚንግ ላንድ ማርክስ። ሁለተኛ ዲስታንስ ነው። ዲስታንስ ኢዝ ቶታል ፓዝ ርቀት ብለን የምናውቀው አንድ ኦብጀክት የተጓዙ አጠቃላይ የተጓዘው የርቀቶቹ ድምር ስካላር ኳንቲቲ ነው። በማግኒቲዩድ ብቻ ነው ዲፋይን የሚደረገው። ሜትር የሚባል ሲስተም ኢንተርናሽናል ዩኒት አለው። ሶ እዚህ ጋር ማወቅ ያለባቸው ኪ ፖይንት ዲስታንስ ዳዝ ኖት ዲፔንድ ኦን ዳይሬክሽን ላይ ዲፔንድ አይሆንም። ለዚህ ነው ስካላር ነው የምንለው። ዳይሬክሽን ላይ ዲፔንድ የማይሆኑ ፊዚካል ኳንቲቲዎች ስካላር ይባላሉ። እንደምታውቁት ወደ ቀኝ፣ ወደ ግራ፣ ወደ ፊት፣ ወደ ኋላ የማንላቸው ወይም ወደ ኢስት፣ ወደ ዌስት፣ ወደ ሳውዝ፣ ወደ ኖርዝ የማንላቸው ዳይሬክሽን ላይ ቤዝድ የማይሆኑት ስካላር ኳንቲቲ እንላቸዋለን። አልዌይስ ፖዚቲቭ ኦር ዜሮ፣ ፖዚቲቭ ወይም ዜሮ ናቸው። ጀስት ዲስታንስ ሁል ጊዜ ወይ ፖዚቲቭ ነው ወይ ዜሮ። ዜሮ የሚሆነው አንድ ኦብጀክት ከተነሳበት ሳይንቀሳቀስ ሲቀር ነው። ፖዚቲቭ የሚሆነው ደግሞ በየሆነ ሚንስ ሲንቀሳቀስ ነው። ለምሳሌ አንድ ኦብጀክት ከዚህ ተነስቶ ጀስት በዚህ ሙቭ አድርጎ ዘንድ እዚህ ጋር ይደርሳል። የስ ይሄ ቶታሊ ያለው የተጓዘው ዲስታንስ ይባላል። በኋላ እናያለን ከዲስፕሌስመንት ጋር ምን ያህል ልዩነት እንዳላቸው። ዲስታንስ ማለት ኦብጀክታችን የተጓዘው አጠቃላይ ሌንግዝ አጠቃላይ ርቀት ዲስታንስ ነው። ስለዚህ ስካለር ነው ወይም አቅጣጫ የለውም። ለምሳሌ እዚህ ጋር ያለው ኦብጀክት ከዚህ ተነስቶ እስከዚህ ድረስ እስኪመጣ ድረስ ከመነሻ እስከ መድረሻ በየትኛው አቅጣጫ ሄደ ቢባል ስፔሲፋይድ አይደለም። እዚህ ጋር ሲደርስ ወደ የሆነ አቅጣጫ እየተጓዙ ነው። ኢንስታንታኒስሊ ደግሞ እዚህ ጋር ሽፍት አድርጎ ወደ ሌላ አቅጣጫ እየተጓዙ ነው። ዘንድ እዚህ ጋር ከርቭ አድርጎ ወደ የሆነ አቅጣጫ እየተጓዙ ነው። ስቲል እዚህ ጋር በየሆነ አቅጣጫ ሽፍት አደረገ። ሶ ቋሚ የሆነ አይደለም፣ የሚቀያየር ነው። ስለዚህ ዲስታንስ ላይ ዲፔንድ አያደርግም ማለት ነው። ፖዚቲቭ ነው ሁልጊዜ። ጀስት የተጓዙን ብቻ እንደምራለን፣ ምክንያቱም ዲስታንስ ላይ ዳይሬክሽን ላይ ዲፔንድ ስላልሆነ። ለምሳሌ ዩ ድራይቭ 5 ኪሎ ሜትር ቱ ዘ ስቶር፣ 5 ኪሎ ሜትር ወደ ስቶር ድራይቭ ያደረጋችሁ፣ ወደ የሆነ መጋዘን ድራይቭ ያደረጋችሁ። ደን ተርን አራውንድ እንደ ድራይቭ 5 ኪሎ ሜትር ባክ ቱ ሆም። ቶታል ዲስታንስ ኢዝ 10 ኪሎ ሜትር። ጀስት ወደ የሆነ ስቶር 5 ኪሎ ሜትር ሄዳችሁ ዘንድ ተመለሳችሁ ደግሞ ወደ ቤት ገባችሁ። ያ ማለት ስትሄዱ 5 ኪሎ ሜትር ስትመለሱ 5 ኪሎ ሜትር በአጠቃላይ 10 ኪሎ ሜትር ዲስታንስ ተጉዟችኋል ማለት ነው። ሁለተኛ አበበ ጎስ 2 ኪሎ ሜትር ቱ ዘ ሱፐር ማርኬት እንዘን 4 ኪሎ ሜትር ቱ ዘ ስኩል ኤንድ ፋይናሊ 3 ኪሎ ሜትር ቱ ሂዝ ሆም። አበበ ከቤት ተነስቶ መጀመሪያ 2 ኪሎ ሜትር ወደ ሱፐር ማርኬት ሄደ። ከዛ 4 ኪሎ ሜትር ወደ ትምህርት ቤት ሄደ ከሱፐር ማርኬቱ ተነስቶ። ፋይናሊ ደግሞ ከትምህርት ቤቱ ተነስቶ ወደ ቤቱ 3 ኪሎ ሜትር ሄደ። ያ ማለት ቶታል የሆነው ዲስታንስ እንዴት ነው የሚገኘው? ጀስት አበበ የተጓዘውን ነገር ሁሉ አንድ ላይ ደምረን የምናገኘው። እዚህ ጋር 2 አለ፣ እዚህ ጋር 4 አለ፣ እዚህ ጋር 3 አለ። ስንደምረው 9 ኪሎ ሜትር ተጉዟል ማለት ነው አበበ በአጠቃላይ። ሶስተኛው ዲስፕሌስመንት ነው። ሶ ዲስፕሌስመንት ኢዝ ዘ ሾርተስት ስትሬት ፓዝ ቢትዊን ኢኒሻል ኤንድ ፋይናል ፖይንት። ሶ ዲስፕሌስመንት ደግሞ ማለት ነው ከዲስታንስ በተለየ በሁለት ነጥቦች መሀል ያለ አጭር መንገድ ወይም አጭር ቀጥተኛ መስመር ብለን ዲፋይን ልናደርገው እንችላለን። the shortest straight line or straight path between initial and final point። አንድ ኦብጀክት ከመነሻው እስከ መድረሻው የሚሄድባቸው የተለያዩ ፓዞች አሉ። ለምሳሌ እዚህ ጋር ዲስታንስ ላይ እንዳየነው አንድ ኦብጀክት በዚህ መንገድ ተነስቶ ይህንን የምታዩትን አይነት ኮምፕሌክስ የሆነ ፓዝ ሄዶ እዚች ጋር ቢያበቃ ላይክ ከዚህ ተነስቶ እዚህ ጋር ቢያበቃ ዲስታንስ ማለት የዚህ ጉዞ ሁሉ ድምር ማለት ነው። ዲስፕሌስመንት ማለት ግን ሾርተስት ስትሬት ፓስ አጭሩ ቀጥተኛ መስመር በመነሻና በፋይናል ፖይንት ወይም በመድረሻ ፖይንት መሀል ያለ አጭር ቀጥተኛ መስመር ማለት ነው። ይሄ ማለት መነሻው ፖይንት ይሄ ቢሆን መድረሻው ፖይንት ይሄ ቢሆን ሁለቱን ሊያገናኝ የሚችል ቀጥተኛ መስመር የስ ቀጥተኛ መስመር አድርጋችሁ ሳሉትኝን ሁለቱን ሊያገናኝ የሚችል ቀጥተኛ መስመር ዲስፕሌስመንት ይባላል። ለምሳሌ እኛ ከዚህ ተነስተን እዚህ ዲያግራም ላይ በምታዩት በኤ አድርገን ደን እዚህ ጋር ቢ ቢሆን ይሄ ደግሞ ሲ ቢሆን ከዚህ ተነስተን ወደ ሲ ለመሄድ ከኤ ተነስተን በዚህ መተን ሲ ጋር ስንደርስ ከኤ እስከ ሲ ያለው ሌንግዝ የሚሆነው። ዲስፕሌስመንት ግን በመነሻና በመድረሻ ነጥብ መሀል ያለ አጭሩ መንገድ ነው። ይሄ ማለት በኤ እና በሲ መሀል ያለ አጭሩ መንገድ ይሄ የቱ ነው? ይሄኛው እዚህ ጋር የምታዩት ሃይፖቴነሳችን ነው ማለት ነው። So displacement is the shortest straight path between initial and final point. Displacement is vector quantity. It has magnitude and direction. Displacement አቅጣጫ ያለው ስፔሲፋይድ የሆነ ዳይሬክሽን አለው፣ እንደ ዲስታንስ አይደለም። ዲስታንስ ለምንድን ነው ዳይሬክሽን የሌለው ያለው? አንድ ኦብጀክት ከዚህ ተነስቶ በእነኚህ ሁሉ ፓዞች ሲሄድ
በተለያዩ ቦታ ሲደርስ ዲስታንሱን ወይም ዳይሬክሽኑን ይቀያይራል። እዚህ ጋር ሲደርስ ወደ ታች፣ እዚህ ጋር ሲደርስ ወደ ላይ፣ እዚህ ጋር ሲደርስ ወደ ጎን፣ እዚህ ጋር ሲደርስ ወደ ታች። በጣም ዩኒክ የሆነ ዳይሬክሽን የለውም። በየጊዜው በየቦታው ይቀያየራል ማለት ነው። ሶ ዳይሬክሽን አለው ብለን ልናወራ አንችልም ዲስታንስን። ዲስፕሌስመንት ግን ቀጥተኛ መስመር ስለሆነ ይሄ ነው ዲስታንሱ። ወደ ቀኝ፣ ወደ ግራ፣ ወደ ኢስት፣ ወደ ዌስት ብለን ዲፋይን ልናደርገው እንችላለን። ስለዚህ በማግኒቲዩድም እንገልጻለን፣ በዳይሬክሽንም እንገልጻለን። ሶ ቬክተር ኳንቲቲ ነው። ኢት ካን ቢ ፖዚቲቭ፣ ኔጋቲቭ ኦር ዜሮ። ዲስፕሌስመንት ፖዚቲቭ መሆን ይችላል፣ ኔጋቲቭ መሆን ይችላል፣ ዜሮ መሆን ይችላል። ዲስታንስ ግን ወይ ፖዚቲቭ ነው ወይ ዜሮ ነው። ዜሮ የሚሆነው አንድ ኦብጀክት ከሆነ ቦታ ካልተነሳ ካልተንቀሳቀሰ ዲስታንሱ ዜሮ ነው የሚሆነው። ፖዚቲቭ የሚሆነው ግን ተነስቶ ወደ የሆነ ቦታ ከሄደ ዲስታንሱ ፖዚቲቭ ነው የሚሆነው። ዲስታንስ ኔጋቲቭ መሆን አይችልም። ዲስፕሌስመንት ግን ፖዚቲቭ መሆን ይችላል። እንዴት? አንድ ኦብጀክት ከሆነ ቦታ ወደ የሆነ ቦታ ስትሬት ላይን ላይ ወደፊት የሚጓዝ ከሆነ ከዚህ እስከዚህ ያለው ምሳሌ እዚህ ጋር ኤ ነው ብንል፣ እዚህ ጋር ደግሞ ቢ ነው ብንል ከኤ ተነስቶ ወደ ቢ ሲሄድ ዲስፕሌስመንቱ ፖዚቲቭ ይሆናል። ኔጌቲቭ የሚሆነው ደግሞ ይሄ ዲስፕሌስመንት ከኤ ተነስቶ ቢ ደርሶ ወደኋላ ወደ የሆነ ያክል ሲመለስ፣ ለምሳሌ እስከዚህ ድረስ ወደኋላ ቢመለስ መጀመሪያ ኤ ደርሶ ከኤ እስከ ቢ ያለው ርቀት 4 ሜትር ነው ብንል ዘን ይህን 4 ሜትር እስከ ቢ ደርሶ ወደኋላ ደግሞ 2 ሜትር ቢመለስ ኔጌቲቭ 2 የሆነ ዲስፕሌስመንት አለው። በዚህ መንገድ ዲስፕሌስመንት ኔጌቲቭ ሊሆን ይችላል። ዲስፕሌስመንት ደግሞ ዜሮ የሚሆነው አንድ ኦብጀክት ወይ ከቦታው ካልተንቀሳቀሰ እንደ ዲስታንስ ማለት ነው፣ ወይም ደግሞ ወደ ተነሳበት ቦታ ከተመለሰ፣ ሄዶ ወደ ተነሳበት ቦታ ከተመለሰ ዲስፕሌስመንቱ ዜሮ ነው የሚሆነው። ዲስፕሌስመንት ዳዝን ዲፔንድ ኦን ደ ፓዙ ላይ አይደለም የሚመሰረተው። ጀስት የመጀመሪያውና የመጨረሻውን ፖይንት የሚያገናኝ ቀጥተኛ መስመር ላይ ነው እንጂ የሚመሰረተው ይሄ ኦብጀክት የተጓዘበት አጠቃላይ የሆነ ፓዝ ወይም መንገድ ላይ አይደለም የሚመሰረተው። ዲስፕሌስመንት ኢዝ ዜሮ ኢፍ ዩ ሪተርን ቱ ስታርት። ወደ ተነሳችሁበት ነጥብ ስትመለሱ ዲስፕሌስመንት ዜሮ ይሆናል ማለት ነው። የትኛውም ኦብጀክት አንድ አትሌት ሙሉ ስታዲየም ከየሆነ ቦታ ተነስቶ ዞሮ ቢመጣ ዲስፕሌስመንቱ ዜሮ ነው። ምናልባት ዲስታንሱ 400 ሜትር ይሆናል፣ ዲስፕሌስመንቱ ግን ዜሮ ነው የሚሆነው። ሶ the key difference between distance and displacement is distance is the path length or how much you walk። ዲስታንስ እና ዲስፕሌስመንት መሀል ያለው ትክክለኛ ልዩነት ዲስታንስ ፓዝ ሌንግዝ ነው። አንድ ኦብጀክት የተጓዙ የመንገዱ እርዝመት አጠቃላይ ማለት ነው። ሃው ማች ዩ ወክ በቃ ምን ያክል ሄዳችሁ የሚለውን ነው ሜዥር የሚያደርጉ ዲስታንስ። ዲስፕሌስመንት ግን ስትሬት ላይን ዛት ኮኔክትስ ስታርቲንግ ኤንድ ኤንዲንግ ፖይንት፣ ስታርቲንግ እና ኤንዲንግ ፖይንትን የሚያገናኝ ቀጥተኛ መስመር ዲስፕሌስመንት ነው። ለምሳሌ እዚህ ጋር ይህን ትሪያንግል ካያችሁ ከኤ ተነስቶ ወደ ቢ፣ ከቢ ተነስቶ ወደ ሲ፣ ከሲ ተነስቶ ወደ ዲ አንድ ኦብጀክት ሄደ ብንል ዲስታንሱ ሊሆን የሚችለው ከኤ ወደ ቢ 10 ሜትር፣ ከቢ ወደ ሲ 5 ሜትር፣ ከሲ ወደ ዲ 10 ሜትር፣ በአጠቃላይ 25 ሜትር ይሆናል ማለት ነው ጀስት ዲስታንሳችን። ምክንያቱም አጠቃላይ ኦብጀክቱ የሄደው ርቀት ድምር ነው ብለናል። ዲስፕሌስመንት ግን መነሻውና መድረሻ ነጥቡን የሚያገናኝ አጭር ርቀት ነው ብለናል። ይሄ ማለት መነሻው ነጥብ ስንት ነው? ኤ ነው። መድረሻው ነጥብ ደግሞ ዲ ነው። ሶ በኤ እና በዲ መሃል ያለው ርቀት 5 ሜትር ነው። ሶ ዲስፕሌስመንት ማለት ይሄ ነው። ሌላ if you drive 5 ኪሎ ሜትር to store and then turn around and drive 5 ኪሎ ሜትር back home, the total distance is 10 kilometer and total displacement is 0 kilometer። አሁንም በሌላ ሲናሪዮ እናንተ ከቤት ተነስታችሁ ወደ የሆነ ሱፐር ማርኬት ወደ የሆነ ስቶር በ5 ኪሎ ሜትር ሄዳችሁ ከስቶሩ ደግሞ ተመለሳችሁ ወደ ቤት ብትገቡ ቶታል ዲስታንሳችሁ እናንተ የተጓዛችሁ ቶታል ዲስታንስ 10 ኪሎ ሜትር ነው። ነገር ግን ቶታል ዲስፕሌስመንት ወይም በመነሻና በመድረሻ መሃል ያለው ርቀት ዜሮ ነው የሚሆነው ዲስፕሌስመንቱ ማለት ነው። so have it in such a way whenever an object return to its starting point its displacement is zero. I have told you again and again, whenever an object is returned to the starting point or the position where it starts, its displacement become zero. So displacement is what? Final position minus initial position. A straight line with direction አለው። ዲስፕሌስመንትን ሜዥር የምናደርገው ምንድነው? ኦብጀክቱ የደረሰበት ፋይናል ፖዚሽኑ ስንት ነው ዘን ማይነስ ኢኒሻል ፖዚሽኑ ስንት ነው ብለን ሜዥር እናደርጋለን። ለምሳሌ አሁን እዚህ ጋር ከኤ ተነስቶ ወደ ዲ ሲሄድ ዲስፕሌስመንቱን ሜዥር ስናደርገው ኢኒሻል ፖይንቱ ስንት ነው? ሶ ፋይናል ፖይንት ማይነስ ኢኒሻል ፖይንት ነው የምንለው። የመድረሻው ነጥብ ሲቀነስ ያለበት ነጥብ። እዚች ጋር ስንት ነው? ይሄ 5 ናት እዚች ጋር። ሶ እዚህ ጋር ደግሞ 0 ነው። ስለዚህ 0 5 ሲቀነስ 0 ስንት ነው የሚሆነው? 5 ሜትር ነው ብለናል። ሶ በዚህ መንገድ ዲስፕሌስመንትን ሜዥር እናደርገዋለን ማለት ነው። እስቲ የተወሰኑ ጥያቄዎችን ለመመልከት ያክል አሁን ካየናቸው ውስጥ in specified way a drone flies forward, turn left and then climb upward. what type of motion is this? ምን አይነት ሞሽን ነው ይሄ ሊሆን የሚችለው? አንድ ድሮን ወደፊት ፍላይ ያደረገች፣ ወደ ግራ ታጠፈች፣ ዘን ወደ ላይ ወጣች። እዚህ ጋር
3 ዳይሜንሽን ነው ያለው እያያችሁ እንዳላችሁት። 1 ዳይሜንሽን አይደለም። 1 ዳይሜንሽን ማለት ስትሬት ላይ ነው ብለናል። 2 ዳይሜንሽን አይደለም። 2 ዳይሜንሽን ማለት በሁለት አቅጣጫ የሚደረግ ነው ብለናል። 3 ዳይሜንሽን ግን ያለው አንደኛ ኦብጀክቱ ወደፊት እየሄደ ነው፣ ሁለተኛ ወደ ግራ ወይ ወደ ቀኝ እያለ ነው፣ ሶስተኛ ደግሞ ወደ ላይ እየወጣ ነው። ዩሲ 3 አይነት እንቅስቃሴ ነው ያለው። እንደውም አንድ ወፍ ከሆነ ዛፍ ላይ ስትወርድ ብንመለከት ወፏ ጀስት ወደ ታች ስትበር ቀጥታ አይደለም የምትበረው፣ ወደ ግራና ወደ ቀኝ እያለች ትበራለች። ያ አንድ አቅጣጫ ነው። ወደ ታች ትበራለች፣ ያ ሁለተኛ አቅጣጫ ነው። ወደፊት ደግሞ ትበራለች፣ 3 አቅጣጫ አለው። ሶ ይሄ 3 ዳይሜንሽን ይባላል። ይሄ 3 ዳይሜንሽናል ሞሽን ነው። The library is 200 meters north of the city hall. This describes what? Distance only, displacement, position and speed. ምንድን ነው የሚሆነው? እስኪ እየጠበቃችሁ ነው። ላይብረሪው ከአዳራሹ 200 ሜትር ወደ ኖርዝ ርቆ ይገኛል አለ። ሶ ይሄ ምንድን ነው የሚገልጸው? ዲስታንስ ነው የሚገልጸው? ዲስፕሌስመንት ነው? ፖዚሽን ነው የሚገልጸው? ወይም ስፒድ ነው የሚገልጸው? ስፒድ ኖ ስፒድማ አይሆንም፣ ዲስታንስም አይሆንም። የስ ፖዚሽን ነው። ፖዚሽን ማለት አንድ ኦብጀክት የሚገኝበት ቦታ ብለናል። ያ ማለት አንድ ኦብጀክትን የምንገልጸው ከየሆነ ነገር ጋር አስተያይተን ነው፣ ወይም ሪላቲቭ ፖይንት ያስፈልገናል። እዚህ ጋር ላይብረሪው የሚገኘው 200 ሜትር ከአዳራሹ በስተ ሰሜን በኩል ነው ካል አዳራሻችን ሬፈረንስ ፖይንት ነው። የሆነ ነገር ጎን ለጎን አስተያየተን መግለጽ ስላለብን ላይብረሪያችን ነው ትክክለኛ ፖዚሽን ነው ዲስክራይብ የሚያደርገው ማለት ነው። የማንን ፖዚሽን? የላይብረሪን ፖዚሽን። ሶስተኛ if you say my house is 5.2 on map your reference point is what? አሁን ቤታችሁ ማፕ ላይ ያያችሁ 5.2 ነው የሚገኘው ወይም እዚች ፖዚሽን ላይ ነው የሚገኘው ብትሉ ሬፈረንስ ፖይንታችሁ ምንድን ነው? ሬፈረንስ ፖይንት ማለት ከምን አንጻር አስተያየታችሁ ነው። 5 ያላችሁት ከየት ጀምራችሁ ሜዥር አድርጋችሁ ነው። 2 ያላችሁት ከየት ጀምራችሁ ሜዥር አድርጋችሁ ነው። ለምሳሌ ኮኦርዲኔት ሲስተም ላይ ሜዥር ብናደርገው እቺ ፖይንት ምንድነው የምትባለው? 0 ናት እንበለውና እዚህ ጋር የእናንተ ቤት ይገኛል። ይሄ ቦታ ደግሞ ማለት 5.2 የምንለው ቦታ ነው። yes 5.2 የምንለው ቦታ ቢሆን ይሄ ቦታ ከምን አንጻር ነው 5.2 ያልነው? ከምን ሜዥር አድርገን ነው? ከኦሪጂኑ። የእናንተ ሃውስ ኢዝ አ ፖዚሽን። አሁን ሬፈረንስ ፖይንት ማለት ጎን ለጎን የምናስተያየው። አሁን እዚህ ጋር ሁለተኛ ላይ ባየነው ሚንስ ሬፈረንስ ፖይንታችን ሲቲ ሆል ነው የሚሆነው። ጎን ለጎን ያስተያየ ነው። ላይብረሪው ከሲቲ ሆል 200 ሜትር ርቆ ይገኛል ስንል ሲቲ ሆላችን ሬፈረንስ ፖይንታችን ነው። እዚህ ጋር ማፕ አክቹዋሊ ሬፈረንስ ፖይንት አይደለም፣ ዘ ኦሪጂን ወይም መነሻው ያንን ነገር ሜዥር ያደረግነው መነሻው ከየት ነው የሚለው ነገር ኦሪጂናችን ሬፈረንስ ፖይንት ይሆናል። ፖዚሽናችን ደግሞ ምንድነው የሚሆነው? ማይ ሃውስ የሚለውን ነው ዲፋይን ያደረግነው። ስለዚህ ፖዚሽናችን ያን ይሆናል ማለት ነው። ሶ ይሄን ይመስላል። የተለየ ሀሳብ አስተያየት ካላችሁ ኮመንት ሴክሽን ላይ አስቀምጡልን። ይሄ የተለያዩ ሶፍት ስኪል እና አካዳሚካል ስኪሎችን ሪቪው የምናደርግበት የምናስተምርበት የዩቲዩብ ቻናል ነው። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ አድርጋችሁ ደውል ምልክቷን መጫን ትችላላችሁ። የተለየ ሀሳብ አስተያየት ካላችሁ ኮመንት ሴክሽን ላይ አሳውቁን። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ አድርጋችሁ ደውል ምልክቷን ተጭናችሁ ቤተሰብ ሆኖ ይህንን ቪዲዮ ከተመቻችሁ ላይክ አድርጋችሁ ለሌሎች እንዲዳረስ ማድረግ ትችላላችሁ። መልካም ጊዜ